ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ። ዛሬ እንግዲህ ለሊ ወደ ቀድሞ ጤናዋ ተመልሳለች። ሁላቸውም በጣም ደስ ብሏቸዋል። ባቡሬ በጣም ይቅርታ ይህንን ያክል ስላሰቃየኋችሁና በቃ ትላለች ለሊ። ምንም ይቅርታ አያስፈልገውም። አንቺ እንደዚህ ሆነሽ ስላየንሽ በጣም ደስ ብሎናል። እንኳንም ደህና ዋልሽ፣ እንኳን ጤናሽ ተመለሰ ይላታል ባቡሬ። ለመሆኑ አደይ ደህና ናትን ትላለች። አደይንም አስታውሰሻል? ደህና ናት ይላታል። አደይ በጣም ደስ ብሏታል። አንቺ እንደዚህ በመሆንሽም እያለ ያወራታል። በስልክ ነግሯት ስለነበር አደይ ወደ ቤት መጥታለች። በጣም ደስ ብሏቸዋል። ማዘሯም በጣም ደስ ብሏታል። ለሊ ሁላቸውንም ይቅርታ ትላለች። ዶክተሩም በቃ ብዙ ነገር አስጨንቆኝ ነበር። ለሊ ደግሞ እኛ ሆስፒታል መተሽ ባልሆነ መድኃኒት አእምሮሽ ተቀይሮ እንደዛ በመሆንሽ በጣም አዝኜ ነበር። ይሄ ጤናሽ ተመልሷል፣ በጣም ደስ ብሎኛልም ይላል። አሁን ወደ ሆስፒታል መሄድ አለብን፣ ቀጠሮ አለሽም ይላታል ባቡሬ። ለሊም እሺ በማለት ወደ ሆስፒታል ይሄዳሉ። ግን ከመሄዳችን በፊት አንድ ነገር ልንገርሽ ይላታል። ዶክተሩን ኤላ እያልሽ በጣም አስቸግረሽ ነበረ ይላታል። በጣም ትደነግጣለች። ወይኔ እንዴት ብዬ ነው አይኑን የማየው? በጣም ያሳፍራል። ያደረኩት ነገር እንዴት ልል ቻልኩም? ትለዋለች። አይ እሱ በደንብ ይረዳሻልም እያለ ይነግራታል። ወደ ሆስፒታል ከሄዱም በኋላ ዶክተሩ ጤናሽ ስለተመለሰ ደስ ብሎኛል፣ ከዚህ በኋላ ክትትሎችሽን ትቀጥያለሽ ይላታል። ባቡሬም ለመሆኑ ዶክተር ለሊ ከካንሰሯ የምትድነው መቼ ነው እያለም ይጠይቀዋል። ለሊ በቅርቡ ከካንሰሯ ትድናለች፣ ግን ያ ማለት ደግሞ ራሷን ከተንከባከበችና ደስተኛ ካደረገች ጤናዋን መመለስ ትችላለች። ደግሞ ምርጥ ጓደኞችና ቤተሰቦች ከጎኗ አላችሁ። ይሄ ደሷ መዳን ቀላል ነው ይለዋል። ዶክተር ስለ ሁሉም ነገር አመሰግናለሁ በማለት ወደ ቤታቸው ይመለሳሉ። ማዘሯ ምግብ ሰርታ እየጠበቀቻቸው ነው። ዴቭ እና አደይም ወደ ለሊ ጋ ይሄዳሉ። መንገድ ላይ ዶክተሩን ያገኙታል። እንዴ ዶክተር፣ ዛሬ ደግሞ ዝም ብለህ ልታልፍ ነው እንዴ? ትለዋለች። አይ ስናወራ ዴቭ ብዙ ደስ አይለውም፣ ለዛ ነው ይላታል። እንዴት ነህ በማለትም ትቆማለች። ወዴት ነህም ትላለች አደይ። እንዴ ሰላም ከተባባላችሁ አይበቃም እንዴ? ሌላ ጥያቄ እናስፈለገ በማለት ዴቭ ይናደዳል። አይ ወደዚህ ነው ይላታል። ስለ ለሊም ትጠይቀዋለች። ለሊ አሁን ደህና ናት ይላታል። ዴቭ በጣም ይናደዳል። ከዚህ በላይ አበዛችሁት ይላል። ዶክተሩም ዝም ብሎ ያልፍና ይሄዳል። ብቻውንም ያወራል። ዳይመንድ መንገድ ላይ ያገኘዋል። እንዴ ኧረ ምንሽ ነው ዶክተር፣ ብቻህን ማውራት ጀምረሃል ይለዋል። አይ ደህና ነኝ ይለዋል። ለሊ ግን እንዴት ናት በማለትም ይጠይቀዋል። ለሊ አሁን ወደ ቀድሞ ጤናዋ ተመልሳለች እያለ ይነግረዋል። ይልቅና ልሸኝህ በማለት ይዞት ይሄዳል። ዳይመንድ ስለ ቤዛ ክፋት ያወራል። ይቺ ቤዛ እኮ እኔ ከተፈጠረች ጀምራ አንድ ጥሩ ነገር ሰርታ የምታውቅ አይመስለኝም፣ ሁሌ ሸርና ተንኮለኛ ናት እያለም ይነግረዋል። አለማመኒ ጎርቶኛል ይላል ዶክተሩ። ለመሆኑ ስለ አደይን ታውቃታለህ? አደይ ምንህ ናት እያለም ይጠይቀዋል። አደይ ማለት እህቴ ናት ይለዋል። እሺ ስለ ዴቭና ስለ እሷ ልትነግረኝ ትችላለህ? ይለዋል። ዴቭ በጣም ነው የሚወዳት፣ ከብዙ መከራ በኋላ አብረው ሆነዋል እያለ ዳይመንድ ይነግረዋል። እሷ ደስተኛ ናት ወይም ይለዋል። ምን ማለት ነው? አዎ ይለዋል።
ግን ለምንድን ነው እንደዚህ አጥብቀህ ስለ አደይ የምትጠይቀኝም? ይለዋል። አይ ዝም ብዬ ነው ይለዋል። በረከትና ሌሊ መንገድ ላይ የመጡ ስላሳለፈችው እና ስለምታደርጋቸው ድርጊቶች ይነግራታል። ግን አንድ ሴት መመስገን አለባት ይላታል። ማናት ትላለች። እና አሹ ቤት የምትኖረው ሴት በማለት ይነግራታል። ማለት የፍቅር እናትን ነው ትለዋለች። አዎ የፍቅር እናትን እናቴ ነበር የምትይው። እናቴን ካላመጣሽ እያልሽም ታስጨንቂያት፣ አባቴን ካላመጣሽ እያልሽ ታስጨንቂያት ነበር ይላታል። ፍቅርን ደግሞ ብርቄ ነው የምታያት ይላታል። ለሊ በጣም ትስቃለች። ፍቅርን እኮ ብርቄ ያልኳት ትለዋለች። አዎ ሮማንን ደግሞ የብርቄ ዘመድ እያልሻት ነበረ፣ አደይን መምህር እያልሽ ነበር። እኔን ደግሞ የእናቴ የጓደኛዋ ልጅ ነው። ዶክተሩን ኤላ ምን ያላልሽን አለ? ሁላችንንም ስማችንን ቀይረሻል። ቤዛን ሩታ ብለሻል፣ ሩታን ቤዛ ብለሽናል እያለ ይነግራታል። የሚገርምህ ከሁሉም ግን ብርቄ የምትባል በፊት እናትና አባቴ ከሞታቸው በፊት ሰራተኛ ነበረችን። እንደ እህቴ ነው የማያት፣ በጣም ነው የምወዳት። እሷ ደግሞ እኔ ያደረኩትን ነገር ማድረግ ትፈልጋለች እያለች ትነግረዋለች። አሁን ወደ ቤታቸው እንሂድና ማመስገን አለብንም ትላለች። ለሊ ወደነ ፍቅር እናት ቤት ሄዳለች። ዴቭ እና አደይ ወደነ ፍቅር ቤት ሄደዋል። እኔ ከአደይ ጋር እዚህ ትንሽ ማውራት አለብኝ ዴቭ፣ አንተ ሂድና ፍቅርን ክፍሏ አውራት ትለዋለች። ዶክተሩ መጥቶ ነበር እዚህ፣ ስለ ፍቅር የምናወራው ነገር አለ አለኝ። አላውቅም ፍቅር ምን አድርጋ እንደሆነ ትላለች የፍቅር እናት። ብቻ አላውቅም እያስወቀሰችኝም ነው ትላለች። አደይ ግራ ገብቷታል፣ ደንግጣለች። ዴቭ ወደ ፍቅር ክፍል በመሄድ ያጣታል። የለችምም ይላታል። ሮማንም አላውቅም የት እንደሄደች አሹን ጠይቁት፣ ምናልባት ስትወጣ ያያት ካለም ትላለች። ቤዛም እስከ መቼ እዚህ ክፍል ታስሬ እኖራለሁ እና ደግሞ ተደብቂስ እንዴት ነው የምኖረው በማለት ትጨነቃለች። ወንድሟም ፍቅር ደውላለት ትቷት ይሄዳል። ለማንኛውም ተጠንቀቅ፣ ብቻህን አትውጣም እያለች ወንድሟን ትመክረዋለች። የዛሬው ክፍል ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ ያድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ